በቁጣ የተነሱት ምዕራባውያን ፕሬዝዳንት ካፒቴን ኢብራሂም ትራኦሬን ለመግደልና ለማስወገድ ያልፈነቀሉት ድንጋይ የለም። ሁሉም ግን እየከሸፈ አስቸገራቸው። ያ ሁሉ ሙከራ ስላልተሳካ ሌላ ዘዴ ቀየሱ። አሜሪካና ፈረንሳይ የሳውዲውን ንጉስ በአይነቱ ለየት ያለ ተልእኮ ሲዘው ወደ ኢብራሂም ትራኦሬ ላኩ። ትራኦሬን በረቀቀ ዘዴ ለማስወገድ የቀረው ምርጫ በሃይማኖቱ መምጣት ሆነ። Burkina Faso's President Captain Ibrahim Traoré has rejected Saudi Arabia's offer to build 200 mosques in Burkina Faso. He rather urged them to invest in schools, hospitals, and job creation to see to the economic growth and infrastructural development of the nation. He said that they have mosques that are underutilized, so they do not need more mosques at the moment. Instead, they need infrastructures that will aid the development of the country. Saudi Arabia 200 መስጊድ በቡርኪና ፋሶ. When Saudi Arabia offered to build 200 mosques in Burkina Faso, President Ibrahim Traoré probably chuckled and said, "Thanks, but no thanks." Instead of adding more places to pray, he suggested something a bit more practical. How about schools, hospitals, or businesses that actually help people? Imagine a Burkinabe citizen walking into a brand new mosque, hungry and jobless, praying for food, when what they really need is a job. Traoré basically told the Saudis, "We appreciate the thought, but we'd rather have opportunities, not just sermons." Now that's a leader who understands that you can't pray away poverty. You need action. ክቡራን የቻናላችን ቤተሰቦች ትራኦሬን ለመግደል $5 ሚሊዮን ቀጥሎ $7 ሚሊዮን ተከፈለ። ነገር ግን አልተሳካም። መርዞ ለመግደል ተሞከረ፣ አልተሳካም። ታማኞችን አስከድቶ ለማስፈንቀል ተሞከረ፣ እሱም ግን ከሸፈ። እናም ትራኦሬ የልማት ስራውን እንደቀጠለ ነው። እስካሁን በህይወት አለ። ይሰራዋል ከልብ እንደ ንብ በሚባል ደረጃ አገሩን በልማት ስራ እያስመነደገ ጎን ለጎንም እሱን የማጥፋት ሴራቸውን እያከሸፈ አለ። አፍሪካ ማን አባቷ አዟት ነው እንዲህ የምታድገው እንዲህ የምትለማው ብለው በቁጣ የተነሱት ምዕራባውያን ጀግናውን ጥቁር መሪ አገርና ህዝብ ወዳድ የሆነውን አፍሪካዊ መሪ ፕሬዝዳንት ካፒቴን ኢብራሂም ትራኦሬን ለመግደልና ለማስወገድ ያልፈነቀሉት ድንጋይ የለም። ሁሉም ግን እየከሸፈ አስቸገራቸው። ያ ሁሉ ሙከራ ስላልተሳካ ሌላ ዘዴ ቀየሱ። አሜሪካና ፈረንሳይ የሳውዲውን ንጉስ በአይነቱ ለየት ያለ ተልእኮ ሲዘው ወደ ኢብራሂም ትራኦሬ ላኩ። 20 ሚሊዮን ህዝብ ያላት ቡርኪና ፋሶ ከህዝቧ ውስጥ 63% ሙስሊም ነው። 26% ክርስቲያን ሲሆን ቀሪው አነስተኛ ፐርሰንት ልዩ ነው። ፕሬዝዳንት ኢብራሂም ትራኦሬ ደግሞ ሙስሊም ነው። ስለዚህ በጀግናው መሪ በፕሬዝዳንት ካፒቴን ኢብራሂም ትራኦሬ ዘመን የተጀመረውንና 3 ዓመት ባልሞላ ጊዜ ውስጥ በየዘርፉ የተሰራውን የልማት ስራ በልማት ስራው የተገኘውን ውጤት የአገሪቱን ፈጣን እድገት እንዲሁም የትራኦሬን ጸረ ኢምፔሪያሊስትነት ለማስለወጥ እንዲሁም የቡርኪና ፋሶን ዘላቂና ፈጣን እድገት ለማስቆምና አገሪቱን ለሌላ አምባገነናዊ የጃዙር ቀኝ አገዛዝ ዳርጎ የወርቅና የሌሎች ማዕድናት ዝርፊያውን ለማስቀጠል ከዚህም አልፎ ትራኦሬን በረቀቀ ዘዴ ለማስወገድ የቀረው ምርጫ በሃይማኖቱ መምጣት ሆነ። ወይም የተሻለው አማራጭ እሱ ሆኖ አገኙት። እናም አሜሪካ ሳውዲን አስነሳች። የሳውዲው ንጉስም ኢብራሂም ትራኦሬን በቡርኪና ፋሶ 200 እጅግ ዘመናዊና የዘነጡ መስጊዶችን እንድንሰራ ፍቀድልን አሉት። ሳውዲ አረቢያ ለኢብራሂም ትራኦሬ በአገርህ 200 በዓለም ላይ የትም ያልታዩ እጅግ ዘናጭና እጅግ ዘመናዊ የተንጣለሉ መስጊዶችን እንገንባ አለችው። የትራኦሬ ምላሽ እጅግ አስገራሚና አስደሳች፣ ግልጽና ፍጹም ሰላማዊ የሆነ ጠቢብ መሪነቱን ያረጋገጠ ብዙዎችንም ያስደነቀ ምላሽ ነው። እርሱ እንዲህ አለ። በእርግጥ ሳውዲ አረቢያ የእስልምና መዲና ናት። በነዳጅ ዘይት የከበረች አገርም ናት። ምንም እንኳን የነዳጅ ዘይት ሀብቷን በዋናነት የምትጠቀመው አሜሪካ ብትሆንም የሳውዲ አሰላለፍ ሁሌም ከምዕራባውያን ጋር እንጂ ከአፍሪካ ሙስሊም አገራት ጋር ባይሆንም እኛ ደግሞ ዛሬ የጀመርነው አስተዳደር ጸረ ኢምፔሪያሊዝም የአስተዳደር ስርዓት ቢሆንም ይህን ጥያቄያችሁን በበጎ ገጽታው ነው የምናየው። ለዚህ 200 ዘመናዊ መስጊድ በቡርኪና ፋሶ የመገንባት እቅድና ፍላጎታችሁ ወይም ጥያቄያችሁ ትልቅ አክብሮት አለን። ጥያቄያችሁን እናከብራለን፣ እናመሰግናለን። ነገር ግን እኛ በቂ መስጊዶችና በቂ የጸሎት ቦታዎች ስላሉን ለጊዜው ጥያቄያችሁን አልተቀበልነውም፣ አያስፈልገንም ሲል መለሰላቸው።
በዚህ የተበሳጩት የሳውዲ አረቢያ ቱጃር የነገስታት ቤተሰቦች ለምን፣ እንዴት፣ ምን ችግር አለው አይነት ጥያቄ ማስከተላቸው አልቀረም። ብዙ ግፊት አደረጉ፣ ብዙም ጨቀጨቁት። ይህ የማይገኝ እድል መሆኑን ደጋግመው ነገሩት። ትራውሬ መጠየቁንም ምላሽ መስጠቱንም ቀጠለ። ሳውዲ አረቢያ ዛሬ ምን ታያት? ለቡርኪና ፋሶ ሙስሊሞች መስጊድ። ሳውዲ ለአፍሪካ ሙስሊሞች ከዚህ ቀደም ምን አድርጋ ታውቃለች ሲል ጠየቀ። ኢስላማዊ ወንድማማችነት ሁሌም የሚደገፍ ነው ብለው መለሱለት። ትራውሬ ቀጠለ። እውነት ነው፣ ነገር ግን ሳውዲ አረቢያ የአፍሪካ ሙስሊሞችን ከልቧ የምትወድ ቢሆን፣ በእስልምና ወንድማማችነት የምታምን አገር ብትሆን፣ የእስልምና ተቆርቋሪ አገር ብትሆን ኖሮ ዛሬ አልነበረም ወደ አፍሪካ ብቅ የምትለው። ከቀድሞ ጀምሮ አፍሪካ ውስጥ በርካታ ሙስሊም ሀገራት ነበሩ። ድሮም ዘንድሮም የተቸገሩ የአፍሪካ ሙስሊም ሀገራት ሞልተዋል። በቂ መስጊድ የሌላቸው የአፍሪካ ሀገራት ሙስሊም ህዝቦችም ይኖራሉ አሉ። ሳውዲ አረቢያ ደግሞ ትላንትም ሀብታም ዛሬም ሀብታም ናት። የአፍሪካን ሙስሊሞች ግን ረድታ ዞራ ማይታቸው አታውቅም። 200 መስጊድ በአፍሪካ ምድር ገንብታ አታውቅም። ታዲያ ዛሬ ቡርኪና ፋሶ ላይ ምን ታየ? እንዴት እንደ ደራሽ ጎርፍ ድንገት ደርሳችሁ የቡርኪና ፋሶ ሙስሊሞች መስገጃ ቦታ አሳሰባችሁ ብሎ ጠየቃቸው። መልሳቸው ንዴትና ብስጭት እንዲሁም እንዴት ብትንቀን ነው አይነት ምላሽ ሆነ። ትራውሬ ረጋ ብሎ በተወዳጅ ፈገግታው ፊቱን አፍክቶ ለሳውዲው ንጉስ ማስረዳቱንና ምላሽ መስጠቱን ቀጠለ። በእርግጥ ሳውዲ እውነተኛ የአፍሪካ ሙስሊም ህዝቦች ወዳጅ አገር ብትሆን እስከ ዛሬ ወዳጅ መሆኗን እናውቅ ነበር። እኛ እስከምናውቀው ድረስ ግን ሳውዲ ለአፍሪካ ሙስሊሞች ያበረከተችው አስተዋጽኦ 0% ነው። እንዳውም ከምዕራባውያን ጎን ተሰልፋ ሙስሊም አገራትን የምታጠቃና የምታስጠቃ አገር ናት። በእርግጥ ሳውዲ የሙስሊም ወንድማማችነትን በአፍሪካ የምታስብ አገር ብትሆን ቀደም ብለን እናውቅ ነበር። ለምሳሌ ስለ አረብ ወንድማማችነት፣ ስለ ሙስሊም ወንድማማችነት በጽኑ ያቀነቅን የነበረውን የሊቢያውን መሪ ሙአመር ጋዳፊን ትረዱት ነበር። ነገር ግን በተቃራኒው መወገድ ያለበት መሪ ብላችሁ ድምፅ እንደሰጣችሁ የአፍሪካ ሙስሊሞች የሚያውቁ ይመስለኛል። ጋዳፊ እርዳታችሁን በፈለገ ጊዜ ስትረዱት አላየንም፣ አልሰማንም። የሰማነው ተቃራኒውን ነው። ሳውዲ ሙስሊም አገር ሆና ሙስሊም አገርን በድሮን የምትጨፈጭፍና ከጨፍጫፊዎች ጎን ሆና የምታስጨፈጭፍ አገር ናት። ለዚህ የመን ጥሩ ምሳሌ ናት። የመን በሳውዲ የጦር ጀቶች ነው እየወደመች ያለችው። ውጊያውም በሳውዲ አረቢያና በየመን መካከል የሚካሄድ ነው። አትራፊዋ አሜሪካ ብትሆንም ያ ግልጽ ነውና እሱን እንተው። ነገር ግን ክቡርነቱ አንድ ነገር ሊመልሱልኝ ይችላሉ? ግዛታቸው ለፈረሰባቸው ምስኪን ፍልስጤማውያን ሳውዲ ምን እያደረገች እንደሆነ ሊነግሩኝ ይችላሉ? መልስ የለም። ትራውሬ ይቀጥላል። ግድ የለም፣ ለፍልስጤሞች ማረፊያ ጎጆ ስሩላቸው። የተበተኑትን ፍልስጤሞች ሰብስባችሁ ድንኳን ስሩላቸው። እኛ ግን በቂ መስጊድ አለን የሚል ምላሽ ሰጠ ጀግናው ካፒቴን ኢብራሂም ትራውሬ። ግድ የለህም፣ ጥሩ ዕድል ነው፣ ተጠቀምበት። 200 መስጊድ ቀላል አይደለም ብለው ብዙ ለመኑት፣ ሞገቱት። ትራውሬ መለሰላቸው፣ አይ ይህን ጥያቄ አንቀበልም። ቡርኪና ፋሶ የሚያስፈልጋት ትምህርት ቤት፣ ሆስፒታልና ኢንዱስትሪ፣ ግብርና ልማት፣ የቢዝነስ ተቋማት እንጂ የመስጊድ ችግር ያለባት ሀገር አይደለችም። ምስኪን ህዝባችን በቂ መስጊዶችና በቂ የጸሎት ቦታዎች አሉት። ህዝባችን ሁሌም ይጸልያል። የሚጸልየውም ለነፍሱና ለስጋው ነው። ነፍሱ እንድትድን ለአላህ ይጸልያል። ጎን ለጎንም በምድር ቆይታው ይሳካለት ዘንድ ህይወቱ ያማረ ይሆንለት ዘንድ ህዝባችን ሁሌም ይጸልያል፣ ይሰግዳል። ስለዚህ የኛ ተግባር የምድር ህይወቱ ያማረ ይሆን ዘንድ ከልመና አውጥቶ በምግብ ራስን ማስቻልና ዘላቂነት ያለው የልማት ስራ መስራት ነው። ህዝባችንን መለወጥ ነው። የህዝባችን የምግብ ዋስትናን ማረጋገጥ ነው። ለዚህ ደግሞ በርትተን እየሰራን ነው። የምንሰራው ሃይማኖታችን ትተን አይደለም። አገራችን በአቅማችን እያለማን ያለነው ሃይማኖታችንን ይዘን ነው። የዘወትር ጸሎታችንም እንደወትሮ እንደቀጠለ ነው። በመስጊድ እጥረት ሳይሰግድ የሚውል የቡርኪና ፋሶ ህዝብ የለንም። በቂ መስጊድ አለን። አገራችን በጥሩ ሁኔታ እያለማን ነው። ፈጣሪም እያገዘን ነው። ስለዚህ 200 ዘመናዊና ዘናጭ መስጊዶች መገንባት የሚለውን እናመሰግናለን፣ ግን አንቀበለውም። ነገር ግን እነሱ ቀርተው በእነርሱ ምትክ በአገራችን ሌሎች የልማት ስራዎችን እንድትሰሩ እንፈቅዳለን። ስለዚህ ለምን እናቶችና ህፃናት የሚታከሙበት ሆስፒታል፣ የሚማሩበት ትምህርት ቤትና የቢዝነስ ተቋማት ትሰሩም? የቡርኪና ፋሶ ህዝብ በቂ የጸሎት ቦታ አለው። ለመስጊዱም እኛ እናንስም፣ ራሳችን እንገነባለን፣ እየገነባንም ነው።
ስለዚህ እኛን የማገዝ ፍላጎት በእርግጥ ካላችሁ መስጊዱ ይቅርና ሌላ የልማት ስራ ስሩ። ወጣቱ ከድህነት ለመውጣትና ሰርቶ ለመብላት የሚያስችለውን ስራ ለማግኘት ነው የሚጸልየው። ስለዚህ የጸሎቱ መልስ ሁኑለትና የህዝቡን ጸሎት በሚመልሱ የልማት ስራዎች ዘርፍ ተሰማርታችሁ ኢንቨስት አድርጉ። ምክንያቱም እንዳልኩት ወጣቱ ስራ ለማግኘት ጥሩ ህይወት ለመኖርና ሰርቶ ለመብላት ነው የሚጸልየው። ስለዚህ በሌሎች የቢዝነስ የኢንዱስትሪ ግንባታዎች፣ የግድብ ግንባታዎች እንዲሁም በሌሎች መሰል ዘርፎች ተሰማሩና ስሩ፣ ለወጣቱ ስራ ፍጠሩ ብሎ ፈቀደ። እነርሱ ግን አኩርፈው ሄዱ። ትራኦሬ ጀግና ብቻ አይደለም፣ ሊቅም ነው። ወርልድ ፖለቲክስን ጠንቅቆ የተረዳ ሊቅ፣ በስሜት የሚነዳ ሳይሆን በስሌት ረጋ ብሎ ነገር ግን በፍጥነት የሚነዳ ጀግና መሪ ነው። እውነታውም እሱ እንዳለው ነው። ሳውዲ አረቢያ ከአሜሪካ ጎን ሆና እስላማዊ አገር የሆነችውን የመንን በጀትና በድሮን እያስደበደበችና እየደበደበች ያለች አገር ናት። ሳውዲ አረቢያ ከአሜሪካና ከምዕራቡ ዓለም ጋር ወግና ሙስሊም አገራትን ከመከላከል ይልቅ አንዳንዴ ገለልተኛ፣ ብዙ ጊዜ የምዕራቡ ዓለም ቀንደኛ ደጋፊ ሆና የምትሰራና የምትሳተፍ አገር ናት። የሳውዲ የነገስታት ቤተሰቦች እንዲሁም የአገሪቱ ባለሀብቶች ትልቁ የቢዝነስ ትስስር ያለው ከአሜሪካ ጋር ነው። የሳውዲ ነገስታት በትሪሊዮን ዶላር የሚገመት የቢዝነስ ኢምፓየር ያለው በአሜሪካ ነው። ይህም ከጆርጅ ቡሽ ቀዳማዊ ዘመን የጀመረና አሁን ድረስ ቀጥሎ የሚገኝ ሲሆን በዚህ ግዙፍ የቢዝነስ ኤምፓየርና በሌሎች መሰል ቢዝነስ ነክ ጉዳዮች ሳውዲ አረቢያ ከአሜሪካ ጋር መቃረን አትችልም። አሜሪካን መጣላት ከፍላጎቷ ፈቀቅ ማለት ምዕራባውያንን መጣላትና መቃወም የማትችል አገር ከሆነች ቆይታለች። ሳውዲ አረቢያ አፍ አውጥታ አትደግፍ እንጂ ከእስራኤል ጎን ለመቆም ምንም የሚቀራት አይደለችም። እናም ዛሬ ትራኦሬ አጥብቆ የሚቃወማቸውንና እምቢ በእናንተ አንገዛም፣ የተፈጥሮ ሀብታችንም አንበዘበዝም፣ ባርነት በቃን፣ የእጅ አዙር ቅኝ አገዛዝ በቃን፣ ልመናም በቃን ብሎ ቆራጥ የሆነባቸውንና ምዕራባውያንን አባሮ ባንካቸውን ዘግቶ አገሩን በፍጥነት በማልማትና በማሳደግ ላይ ያለውን በፈጣን ልማታዊ ስራው አፍሪካ እንዴት በራሷ መቆም የምትችል አህጉር እንደሆነች በተግባር እያሳያቸው የሚገኘውን ፕሬዝዳንት ኢብራሂም ትራኦሬን በሳውዲ አረቢያ በኩል ጠልፈው ሊጥሉ ሞከሩ። ጅምሩን ለማስቆምና ለማዳከም አገሪቱ የጀመረችውን የእድገት ግስጋሴ ለመግታት ያደረጉትና የሚያደርጉትን ጥረት ሁሉ እያከሸፈ ሲያስቸግራቸው ትራኦሬን የማስወገድ ቡርኪና ፋሶን መልሶ የማዳከም ፍላጎትና ሴራቸውን በሳውዲ አረቢያ አማካኝነት ለማሳካት ፈለጉ፣ ሞከሩ። ነገር ግን ይህም አልተሳካም። በትራኦሬ ብስለት በተሞላበት ምላሽ ከሸፈ። እናም ካፒቴን ኢብራሂም ትራኦሬ ጸረ ምዕራባውያን ነውና አፍቃሪ ምዕራባውያን የሆነችውን የሳውዲ አረቢያን ይህን ጥያቄ ሙሉ በሙሉ ውድቅ አድርጎታል። ጸረ አሜሪካ ከሆነችው ከጠንካራዋ ኢስላማዊት ሀገር ከኢራን ጋር ግን አንዳንድ ቴክኒካዊና ልማታዊ ስራዎችን በሚመለከቱ ጉዳዮች በሰጥቶ የመቀበል መርህ ላይ የተመሰረቱ ልማታዊ ስምምነቶችን በማድረግ ላይ ይገኛል። ከሩሲያም ጋር እንደዚያው። ይህም ማለት ብሪክስን ተቀላቀለን ብለው ለብድር ሲሉ ከሁሉም አገር ጋር እንደሚቀላቀሉት እንደኛ አገር አይነት መሪዎች ሳይሆን በምዕራባውያን በተለይም በቀድሞ ቅኝ ገዥዋ በፈረንሳይ በኩል ይበዘበዝ የነበረውን የቡርኪና ፋሶ የወርቅ ሀብትና ሌሎች የተፈጥሮ ሀብቶችን ለሌሎች አገራት በጥሩ ዋጋ እየሸጡ አገርን ከማልማት ጋር የተያያዙ ስምምነቶችን ነው ትራኦሬ እያደረገ ያለው። የአገሪቱን ወርቅ ይሸጣል፣ በምትኩ ለአገሩ ገበሬ ዘመናዊ ትራክተር እየገዛ ያድላል፣ አገሩን በየዘርፉ ያለማል ወዘተ። እነዚህን ለመሰሉ ነጻነትን አሳልፈው ለማይሰጡ የልማት ስራዎችን የሚመለከቱ ስምምነቶችን ከጸረ ምዕራባውያን ሀያል አገራት ጋር ከማድረግ ጎን ለጎን በአገሪቱ ለሚሰሩ እንደ ዘመናዊ ሆስፒታልና ዩኒቨርሲቲዎች፣ የምርምር ተቋማት፣ የግድብና የመስኖ ልማት ፕሮጀክቶች ወዘተ በሚመለከት ከኢራንና ከሩሲያ እንዲሁም ከቻይና ባለሙያዎች ጋር ልዩ ልዩ ልማታዊ ስምምነቶችን ነው የሚያደርገው። ይህን ሲያደርግ ደግሞ ከማናቸውም ጋር የብድር ስምምነት ብሎ ነገር የለም። ይሰራሉ፣ ይከፍላል ነው። ትራኦሬ ቡርኪና ፋሶ የውጭ ዕዳ የለባትም፣ ወደፊትም አይኖርባትም፣ ብድር ባርነት ነው ብሎ የአገሪቱን የውጭ ዕዳ ሙሉ በሙሉ ከፍሎ ከውጭ ዕዳ ነፃ የሆነች አገር አድርጎ ነው ወደ ልማት ስራው የገባው። እናም ጀግናው ጥቁር መሪ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ የሳውዲ አረቢያን የ200 መስጊድ እንገንባ ጥያቄ ውድቅ አድርጎ በቂና ትክክለኛ ምላሽም ሰጥቶ ራሱን ችሎ አስደናቂ የልማት ስራውን ቀጥሎ ይገኛል። በእኛ በኩል መልካሙን ሁሉ ተመኘንለት። እናንተስ ይህን ድንቅ ጥቁር አፍሪካዊ መሪ ምን ትሉታላችሁ?
ሐሳብና አስተያየታችሁን በኮመንት አጋሩን። ሌሎች አስደናቂ የልማት ስራዎቹንና ትራኦሬን የሚመለከቱ አስገራሚ መረጃዎችን ይዘን በቀጣይ ዝግጅታችን የምናስቃኛችሁ ይሆናል። ቻናላችንን ሰብስክራይብ፣ ይህን ቪዲዮም ላይክ ማድረግ አትርሱ። ስለ አብሮነታችሁ እናመሰግናለን። በሰላም ቆዩን።